ሹማምንትና ትልልቅ ከበርቴ ነጋዴዎች ጥገኛ የሆኑ ከፖለቲካው ጋር ጥገኛ የሆኑ ነጋዴዎች ውጪ ሌሎች ከፖለቲካው የራቁ የግል ስራቸውን እየሰሩ የሚገኙ ግን በዚህ ጉድለት ወይም ችግር ውስጥ ከተገኙ አውቶማቲካሊ ወደ ማረሚያ ገብተው ነው ምርመራ የሚካሄድባቸው እርምጃ የሚወሰደው የተለያዩ ችግሮች ውስጥ የሚገቡት። እንዲያውም የሚፈለጉ ነጋዴዎች ለህወሓት ቅርበት የላቸውም በራሳቸው ተማምነው ይሰራሉ የሚባሉ ሌሎች ብሔሮች የደቡብ ሰው የኦሮሞ ወይም የአማራ ሌላም ብሔር ከሆነ ያ ነጋዴ ምናልባት በታክስ ማጭበርበር ወይም በቫት ማጭበርበር ተብሎ ምናልባት ትንሽ ጉድለትም ከተገኘበት ገዝፎ አለበለዚያ ጉድለት ሳይኖርበት አለበት ተብሎ በንግድ ፉክክር ውስጥ እንዳይቀጥል ስለሚፈልግ ብቻ ሰበብ ተፈልጎበት ይታሰራል። አለበለዚያ ደግሞ የንግድ ፍቃዱ ይነጠቃል። ሌሎች እርምጃዎች የሚወሰዱበታል። የተለያዩ ሳቦታጅ ይፈጸምበታል። በዚህ ምክንያት ያለ ተወዳዳሪ እነሱ ብቻ ነግደው እነሱ ብቻ ሀገሪቱን መርተው እነሱ ብቻ እንደፈለጉ ኑረው የሚቀጥሉባት ሀገር እንድትመሰረት ተደርጓል። ምክንያት የታጠቀው ሰራዊትም ደህንነቱ የተለያዩ ተቋማትም ይሄንን በማስፈጸም ረገድ የቆሙ በመሆናቸው ነው። ስለዚህ ስለነዚህ ሁሉ በጠቅላላ ዝርዝር ነገሮች ወደፊት በዝርዝር አቀርባለሁ። ግን አሁን እየገለጽኩ ያለሁት ስለ ተቋማቱ ነው። በተቋማቱ ላይ ግን የሚሰሩ ነገሮች በጣም በትንንሽ ማብራሪያ ለመስጠት ስለፈለኩ ብቻ ነው። ቀጥሎ ያለው የውጭ መረጃ ዋና መምሪያ ነው። የውጭ መረጃ ዋና መምሪያ ካውንተር ኢንተለጀንስ። ይህ ኢንተለጀንስ ተቋም በአንድ የትግራይ ተወላጅ ነው የሚመራው። ጌታቸው ወልደ ጊዮርጊስ ይባላል የዚህ የውጭ መምሪያ ኃላፊ። ቀደም ሲል ከሱ በፊት ሀደራ አበራ ያልኳችሁ ሻምበል የደርግ ደህንነት አባል የነበረ ግን ለህወሓት ሲያገለግል የቆየ በሁለታው መጠን ኃላፊነቱ እየተሰጠው እየሰራ ያለ ሰው እሱ ነበረበት። ይህ ቁልፍ ተቋም ነው ከሀገር ውስጥ ደህንነት ቀጥሎ ቁልፍ ተቋም። ይህ ተቋም የውጭ መረጃ እንዳወቃቀሩ መጠን አንደኛው የጸረ መረጃ ስራ የጸረ መረጃ መምሪያ ነው ያለው። ጸረ መረጃ ማለት የውጭ ኃይሎች የውጭ የመረጃ ድርጅቶች ወይም አገሮች ወይም ተቋማት ወይም ግለሰቦች ሚስጥሩን እንዳያውቁ ወይም የሀገሪቱን ዝርዝር ወታደራዊ የመረጃና የኢኮኖሚ ሌሎችም የጸጥታ ሚስጥሮች እንዳያገኙ የመከላከል ወይም የማክሸፍ ስራ መስራት ነበር። ዓላማው ይሄ ነው። በየትኛውም የመረጃ ተቋም በየትኛውም ዓለም ይሄ ነው ተግባራቸው። ማስቆም ወይም መከላከል ነው። ለሀገርና ለሕዝብ ጸጥታ ተግባርን መፈጸም መቻል ነበር። በዚህ ላይ ግን የምናየው የሀገሪቱን ሰዎች በመሰለል ላይ ብቻ ነው የተመሰረተው። ለምሳሌ ከጋምቤላ እስከ ቤንሻንጉል ድረስ ጠረፉን ከደቡብ ሱዳን እና ከሰሜን ሱዳን የሚመጡ ተቃዋሚዎች የጋህነን ሊሆን ይችላል፣ የኦነግ ሊሆን ይችላል ወይም ሌሎች ተቃዋሚዎች በዛ አቅጣጫ እንዳይገቡ ከመከላከል አንፃር በኃላፊነት የሚሰራው አስገለ የሚባል የትግራይ ተወላጅ ነው። አስገለ ገብረስላሴ ከጋምቤላ እስከ ቤንሻንጉል። ልዑል የሚባለው የእሱ አለቃ ደግሞ ከአማራ ክልል እስከ ትግራይ እንዲሁም ጅቡቲ መስመር እነዚህን ጠረፎች አካባቢ ከኤርትራ የሚመጡ መረጃዎችን ወይም ከኤርትራ አልፎ የሚመጡ አደገኛ ሁኔታዎችን ከሱዳን እና ከተለያዩ አካባቢዎች እነዚህን በመከላከል ረገድ ኢንፎርሜሽን በመሰብሰብ ረገድ የሚሰራ ማለት ነው። በስራቸው ግን ሌሎች የመረጃ ሰራተኞች በእነዚህ ጠረፎች አካባቢ ይሰማራሉ። ለምሳሌ መተማ፣ ለምሳሌ ሁመራ፣ ለምሳሌ ጋምቤላ ወይም
አሶሳ፣ እንዲሁም መተከል ውስጥ ጉባ፣ በእነዚህ አካባቢዎች ያሰማራሉ። ኢንፎርሜሽኖችም ይሰበሰባሉ። ምክንያቱም የታጠቁ የፖለቲካ ድርጅቶች የነጻነት ኃይሎች በዛ በኩል የመግባት እቅዶች እንደሚኖራቸው ምቹ የሆነ ወታደራዊ መሬት መሆኑን ጠንቅቀው ያውቁታል። ከአሁን በፊትም በተለያየ ዘመን በደርግም ይሁን ከዛም በፊት የተለያዩ የፖለቲካ ድርጅቶች ወይም የታጠቁ ኃይሎች ይህን መስመር በመጠቀም ረገድ የተለያዩ ተግባሮች ፈጽመዋል። ከዚህ አንፃር እነዚህን የሚከታተሏቸው እነዚህን መስመሮች በተለየ ነው። በተለይ ደግሞ በሌላ በኩል ደግሞ ሶማሊያ ጠረፍ የኦጋዴን ጠረፍ ከሶማሊያ ጋር በሚያዋስኑ አካባቢዎች የመረጃ ስብሰባ ይከናወናል። በኬንያም በኩል እንደዚሁ በሶማሊያ ጠረፍ የሚደረገው እንቅስቃሴ ከአልሻባብና እንደ አስፈላጊነቱ ኦነግም በዚያ መስመር ይገባል ተብሎ ስለሚታሰብ ነው። በጅቡቲ በኩል ደግሞ የአፋር ተቃዋሚ ድርጅት፣ በኬንያ በኩል ኦነግ ወይም የተለያዩ የፖለቲካ ድርጅቶች እየደቡብ ነው። በአማራ ክልል ወይም በትግራይ ደምት ዴሞክራሲያዊ እንቅስቃሴ ትግራይ፣ የአማራ ዴሞክራሲያዊ ኃይል ንቅናቄ፣ የግንቦት ሰባት አርበኞች ግንባር ወይም ሌሎች የታጠቁ ኃይሎች። ስለዚህ ይህን መሰረት ያደረገ የክትትል ስራ በእነዚህ ግንባሮች ሁሉ ይሰራል። ቀደም እንዳልኳችሁ በሰብአዊ መረጃና ቴክኒካል በሆነ ሁኔታ ሬዲዮ ይጠለፋል። ሬዲዮ ሞኒተሪንግ፣ ቴሌፎን ታፒንግ፣ እነዚህ ስራዎች ይሰራሉ። በሌላ በኩል በኬዝ ኦፊሰር በወኪልና በተባባሪዎች ክትትል ይደረጋል። ይህንን ይሰራል ማለት ነው። በዝርዝር ወደፊት በአጠቃላይ መረጃ ተቋሙ ምን እያከናወነ ነው፣ በውስጡ ያሉ ሰዎችስ እንዴት በኢኮኖሚ በስልጣን የባለጉ እንደሆኑ በዝርዝር አስቀምጠዋለሁ። ሌላው የምልመላና ስልጠና ዋና መምሪያ ነው። የምልመላና ስልጠና ዋና መምሪያ ምልመላዎችን ከፋብሪካዎች፣ ከተለያዩ መስሪያ ቤቶች፣ ከህብረተሰቡ ክፍሎች ለመረጃ ድርጅቱ ሰራተኝነት ምልመላ ይደረጋል። ከተለያዩ ተቋማት ከዩኒቨርሲቲ ከተለያዩ ምልመላ ከተደረገ በኋላ በዚህ የምልመላና ስልጠና ማዕከል ውስጥ እንዲገቡ ይደረጋል። ይህ የምልመላና ስልጠና ማዕከል የሚገኘው ኮተቤ አካባቢ ሲሆን በዚህ ስልጠና ማዕከል ውስጥ ከ50 እስከ 80 ሰልጣኞች ይሰለጥናሉ። ከዚህ በላይ አይቀበልም። ቀደም ሲል በዲፕሎማ ደረጃ ነበር የሚያሰለጥነው። ለሶስት ዙር ያህል በዲፕሎማ አስመርቆ አስወጥቷል። በዛም ውስጥ እኔም የሁለተኛው ዙር ተሳታፊ ሆኜ በዲፕሎማው ተመርቄያለሁ። ስልጠናው የኢትዮጵያ የመረጃ መኮንኖችና እንዲሁም የውጭ የመረጃ ተቋማት የተሳተፉበት ይሆናል። በአሁኑ ጊዜ ግን ከ1987 ጀምሮ በዲግሪ ፕሮግራም በትምህርት ሚኒስቴር እውቅና ያለው ነው ዲፕሎማው እና በዲግሪ ፕሮግራም ማሰልጠንና ማስመረቅ ጀምሯል። 1987 ነው የገቡት የመጀመሪያዎቹ። እስካሁን ድረስ ስልጠና ላይ ናቸው። ስለዚህ ሁለቱን አመት የክፍል ትምህርት እየወሰዱ ነው። የሚቀጥለውን አንድ አመት የልምምድ ስራ ነው የሚወስዱት። በልምምድ ከ6 ወር እስከ 12 ወር። ይሄ ልምምድ የት ነው የሚደረገው? አንድም በአገር ውስጥ በተለያዩ የፖለቲካ ድርጅቶች ዙሪያ እንዴት ስርገት እንደሚፈጽሙ ወይም ከፖለቲካ ድርጅት ውስጥ እንዴት ግልበጣ እንደሚፈጽም ከአመራሩ ውስጥ እንዴት ምልመላ እንደሚከናወን እየመለመሉ በተግባር ሪፖርት ያቀርባሉ። ያ ይተነተናል፣ ይገመገማል። ድክመት ካለው እንደገና ታርሞ እንዲሰራ ይደረጋል። ጥንካሬ ካለው እንደገና እንዲገፋበት ይደረጋል። በዛው እግረ መንገዱን የተመለመሉ ሰዎች ያው በተባባሪ ወይም በወኪል ደረጃ እየተያዙም ይሄዳሉ። ግን ስልጠናው ይቀጥላል። ልምምዶች ይደረጋሉ ከማንኛውም ስልጠና በኋላ በከተሞች ወይም በገጠር። ይሄ የተራዘመ የልምምድ ጊዜ ስለሚኖረው
ይህ የተራዘመ የልምምድ ጊዜ አልፎ አልፎም በጠረፍ አካባቢና በጎረቤት ሀገሮች ውስጥ ይከናወናል። የውጭ መረጃውንም ስራ አብሮ ደርቦ ለመስራት ልምድን ከማዳበር አንፃር ማለት ነው። ስለዚህ የስልጠና ማዕከሉ ኃላፊ አቶ ታደለ ገብረ ማርያም ነው የሚባሉት። ይህም የትግራይ ሰው ነው። ባህር ዳር ፖሊቴክኒክ መምህር የነበረ ነው። ከዛሬ 8 ወይም 9 ዓመት በፊት ተመልምሎ ወደ ስልጠና ማዕከል የመጣ በአሰልጣኝነት የቆየ በኋላ የዋና መምሪያ ኃላፊ የሆነ ሰው ማለት ነው እና የተለያዩ የስልጠና መምሪያ ኃላፊ፣ የአስተዳደርና ፋይናንስ መምሪያ ኃላፊ ሌሎችም አሉ። ይህ ስልጠና ማዕከል በጣም የተደራጀ ነው። ትልቅ ላይብረሪ አለው። የቋንቋ ላይብረሪ አለው። የተለያዩ መጽሐፍት፣ የተለያዩ ነገሮች ሁሉ አለው እና የተለያዩ ስልጠናዎች በውስጡ ይሰጣሉ። በዝርዝር ወደፊት እናያቸዋለን። ይህ ስልጠና ማዕከል በነገራችን ላይ በጣም ጫካማ ከመሆኑ የተነሳ ብዙ ሰው አያውቀውም በዛው አካባቢ ከሚኖሩ ነዋሪዎች እና ከጉዳዩ ጋር ግንኙነት ካለው ሰው በስተቀር። ከየረር ሆቴል ወደ ሰሜን አቅጣጫ የሚያስገባ ነው። ከየረር ሆቴል ወደ 2.5 ወይም 3 ኪሎ ሜትር አካባቢ የሚያስገባ መንገድ ነው እና ውስጡ በጣም ጫካ ነው። በደርግ ጊዜ ጀምሮ የደህንነት ማሰልጠኛ የነበረ ነው። በዚህ ማሰልጠኛ ውስጥ በነገራችን ላይ መለስ ዜናዊ በ1990 ዓመተ ምህረት የትግራይና የኤርትራ ጦርነት ይካሄድ በነበረበት ጊዜ ኢትዮ ኤርትራ አይደለም ጦርነቱ በመሰረቱ የትግራይና የኤርትራ የተስፋፊነት ፖሊሲ ወይም አባዜ ነው። ስለዚህ የትግራይና የኤርትራ ጦርነት ይካሄድ በነበረበት ጊዜ እንደሚታወቀው መለስ ጦርነትን አይወድም፣ ንግግርን ነው የሚወደው። ስለዚህ በዚህ የስልጠና ማዕከል ጊዜውን ያሳለፍ ነበር በርካታ ጊዜ ለተወሰኑ ጊዜ። ምክንያት የኤርትራ ጀቶች ሊመቱ ይችላሉ የሚል ስጋት ስለነበረ ቤተመንግስቱን ወይም ሌላ ቦታ። ስለዚህ እነዚህ ተግባራት ይከናወኑበታል። የተለያዩ ወደፊት አብራራዋለሁ በሱም ዙሪያ። ሌላው ጥበቃ ዋና መምሪያ ነው። ጥበቃ ዋና መምሪያ ማለት የኤርፖርቶች ጥበቃ መምሪያ አለው፣ የእጀባ መምሪያ አለው፣ የምህንድስና ወይም የፈንጂ ባለሙያዎች መምሪያ አለው፣ የአስተዳደርና ፋይናንስ መምሪያ አለው። እነዚህ 4 መምሪያዎች በስሩ አሉ። ዋና መምሪያ ኃላፊው መኮንን ገብረ ማርያም ይባላል። ነባር ታጋይ ነው፣ የህወሓት ሰው ነው። በመሰረቱ ሁሉም መምሪያዎች በነገራችን ላይ ትግሬዎች ናቸው። ከዋና መምሪያዎች ስር ደግሞ መምሪያዎች በሙሉ ትግሬዎች ናቸው። ሌላ ሊሆን አይችልም ስለማይታመን። ስለዚህ መኮንን ገብረ ማርያም ማለት በኢኮኖሚ ራሱን በጣም ያዳበረ ሰው ነው። ስለዚህ ሶሪ ለተፈጠረው ችግር ይቅርታ ጠይቃለሁ። እና መኮንን በኢኮኖሚውም ቢሆን በጣም የዳበረ ሰው ነው። አዲስ አበባ ቦሌ መድኃኔዓለም አካባቢ ወይም ቦሌ ሁለተኛ ደረጃ ትምህርት ቤት አጠገብ G+6 ፎቅ ቤት አለው። መቀሌም እንደዚሁ በርካታ ንብረት አለው። ግን የመንግስት ሰራተኛ ነው። ግን ዋና መምሪያ ኃላፊ ነው። እኔ እዛ ውስጥ ሰራ በነበረበት ጊዜ ከኔ ደሞዝ ሊበልጥ የሚችለው እሱ 1000 እና 1500 ነው። እኛ የወሩን ኑሮ መሸፈን ሲሳነን እሱ ፎቅ ቤቶች የገነባ ፍጡር ነው እና በርካታ የገንዘቡ ምንጭ ምንድነው? በርካታ ነገር ነው። አንደኛው ቦሌ ኤርፖርት ላይ በርካታ የውጭ ገንዘቦች እና በርካታ ኪሎ ወርቅ